ለምንድን ነው ማታራት ያልበላሽው? አባዬ በቃ ምንም የመብላት ፍላጎት የለኝም። ለዛ ነው ያልበላሁት። ዛሬስ ክላስ አትሄጂም እንዴ? ለዛ ነው ተኝተሽ ያልፈድሽው? እኔ እኮ ትመጪያለሽ ብዬ ሳሎን እየጠበቅኩሽ ነበር። ስትቆይብኝ የመጣው አባዬ በቃ መሄድ ስላልፈለኩ። ለምን? አይ በቃ አባዬ እንዲሁ ነው፣ መሄድ አልፈለኩም። እና አባዬ የሆነ ብጠይቅ ጥያቄ አለ፣ እንዴት መልስልኝ እፈልጋለሁ። ምንድን ነው? ጠይቂ። ለዛ አንቺ ለዛ ምን እያደረግሽ አንቺ ለዛ ምንድን ነው ያልሽው? እንዴ ምንም ማለት ነው ከረፈታችሁስ እሺ ቶሎ በይ በቃ ለውሃውን ቶሎ በይ ቁርሱን ስጫት ማለት እንዴ በቃ በጣም እርቧታልና ቶሎ በይ ቁርስ ስጫት ለራስሽ ማዘዝ ጀመርሽ ብቻ እስካሁን ቁርስ አልሰራሁም ማለት ነው ውሃያው ግን አልሰራ ነው አሁን ነው የተነሳሁት አረ እንደውም ታዩ እኔ እንደውም እንደመጣን ቤት ሄጄ ማለት ነው ቁርሴንም መሳይንም እዛ እበላለሁ እሺ እንዴ ውሃ እዛ ሄደሽ እዛ ባይኖርስ እና ከድር ቤት እበላለሁ አንቺ አመት ባለ ለሰርግ የለ ዝም ብሎ ሰው ቤት ይቀራወጣል እንዴ አዎ እሺ ደግሞ መቀላወጥ ደግሞ ምንድነው? መቀላወጥ ማለትማ እየዞሩ መብላት ማለት ነው። እኔ ቁጭ ብዬ እበላለሁ። ይኸው አሁን ስጪኝ። ግን ካልሆነ ግን ማለት ነው ካልሆነ ምን ይኸውልሽ ማታለው ብትይ በጥፍ ያጩኝ እንዳላሳብድሽ። እንደውም አሁን አስታወስኩት እዛ ላይ አስታወስኩ። ምኑ? ትላንትና ማለት ነው አርጁን ኤቢን ማለት ነው እየጣበኩሽ ነው ውጪ ላይ ነይ ቶሎ በያት ብሎኝ ነበር። እና ትናንት የቆመስከው ሊጠብቃት ነው? ሂጂ እንደውም ንገሪያት፣ እኔም በዛው ልገላገልሽ። ሂጂ ክፍሏ ናት። ምንድን ነው ኤቢ? ጠይቂ። አባዬ ቆይ ለምንድን ነው ይሄን ያደረገው? ማለት ልጁ ሳይሞት ሞት ያልኩሽ ነው? አዎ። አንቺ ለመመለስ እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? አቤጌል ብዙ ነገር እኮ አጥፍተሻል። አባዬ ይሄ ብለህ ንገረኝ እስኪ። ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩም እንዲያት? ንገረኝ እስኪ። እኔ መክረሽ አትሰሚም፣ እናትሽ ስትመክርሽ አትሰሚም እንዴ? ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስ ነው ሆስፒታል ባንወስደው እኮ የእውነትም ሞት ነበር ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማን ናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማን ናት? የተወለደችው ደግሞ ጀዱ አይደለም አባቷም ሴት አይደለም አባዬ። ቆይ እሺ ይሄ መጠየቅ ጥፋት ነው አባዬ? ንገረኝ እስኪ። በቃ አባዬ ጥፋት ከሆነ ችግር የለውም ግን አባዬ ዳጣ ማን ናት ንገረኝ። አቢጌል አቶ ደረጀን በድጋሚ በጥያቄ አፋጠጠችው። ዳጣ ማናት? ምንድናት? ለምንስ ነው ደግሞ እኛ ቤት እየኖረች ያለችው? እኛ ቤት መኖር ከጀመረች ዳጣ 1 ዓመት አልፏታልና እውነቱ ምንድነው? በሰላምና ባንተ መካከል ያለው ግንኙነትስ ምንድነው? ብላ ያልጠበቀውን ጥያቄ ጠይቀዋለች። አቢጌል አሁንም ቢሆን ሙሉ ለሙሉ አልተቀየረችም። አቶ ደረጀ አቢጌልን ተቀይራለች አልተቀየረችም የሚለውን ለማወቅ ነበር ዳጣንና ናታንን አንድ ክፍል ውስጥ ያስቀመጣቸው። ግን ደግሞ አቢጌል ያንን ባየች ጊዜ ዳጣን ካልገደልኩ ብላ ነበር። ዳጣ ግን አለቀሰች እንጂ ምንም አላደረገችኝም ብላ አቶ ደረጀን አቢጌል ተለውጣለች ብሎ ተስፋ እንዲያደርግ አድርጋለች። ግን ደግሞ አቢጌል ምንም የተለወጠችው ነገር ሳይሆን እውነት መውጣት አለበት በሚለው አቋሟ አሁንም ቢሆን ጸንታለች። አቶ ደረጀም ምን ማድረግ እንዳለበት ግራ ገብቶታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዳጣ ተከታታይ ድራማ እንዴት ተመለከት ነው እንግዲህ አቢጌል ያንን ሁሉ ፈተና መከራ ያሳለፈችው አቶ ደረጀ ምናልባት እኔ መክሪያት ካልተመከረች መከራዋ ቢመክራት ምናልባት ህይወት የመከረው ይበልጣል ብሎ ነበር። ግን ደግሞ አቢጌል ያን ሁሉ ጭንቀት አሳልፋ መጨረሻው ጭንቁ በጥሩ ነገር ቢቀየርም አሁን ደግሞ ለምን እንደዛ አደረገኝ? አባቴ የእውነት ስለሚወደኝ ነው ወይ ሁሉ ፈተና በእኔ ላይ እንዲያልፍ ለምንድን ነው የተፈረደብኝ? ጥፋቴ ምንድነው? ምንስ ስላጠፋሁ ነው ያን ሁሉ ጭንቀት ስጨነቅ አባትና እናቴ ልጁ እንዳልሞተ እያወቁ ዝም ያሉኝ? የሚል ሌላ ሀሳብ አምጥታለች። በጊዜው አባቷን ይቅርታ ብትጠይቅም በዛ ላይ ደግሞ ለሷ ፍቅር ማሳያ እንደሆነ የተረዳች ብትመስልም ግን ደግሞ እየዋለች እያደረች ነገሩን እያብሰለሰለችው ለምን የሚል ሌላ ጥያቄ ይዛ መጣለች። አቶ ደረጀም እንግዲህ ውሃና ዳጣንና ናታንን አንድ ክፍል ውስጥ ሆነው ሂጂ ጥሪ ብሎ ልኳት ነበር።
እሷም ልጠራቸው በር አንኳኩታ ነበር። ግን ደግሞ ናታንም ተስፋ አድርጓል። አይ የሆነ ተቀይራለች ማለት ነው። እስከዛሬ እኮ ከፍታ ነበር የምትገባው። ማንኳኳክ ከቻለች እንግዲህ እሷ የእውነትም ተቀይራለች ማለት ነው። እስቲ በር ልክፈት ብሎ ነበር የወጣው። በሩን በከፈተበት ጊዜ አቢጌል ወደ ውስጥ ስትገባ ዳጣ ከናታን አልጋ ላይ ተኝታ ነበር። በዚህን ጊዜ ምን እያረጋችሁ ነው? ምንድነው የምትሰሩት? ብላ ዳጣን ለመደብደብ ሞክራለች። ከዚህ በፊት ግን በህይወቷ ተስፋ ቆርጣ እናንተ ሁለታችሁ ትዋደዳላችሁ፣ አንድ ላይ መሆን ትችላላችሁ፣ የኔ ነገር ግን ያበቃለት ነገር ነው፣ የአባቴ ምክር ባለመስማቴ ዋጋ እየከፈልኩ ነው ብላ የተቀየረች የተለወጠች መስላ ነበር። ግን ደግሞ አቢጌል ጭራሽ ሙሉ በሙሉ አልተቀየረችም። ግን ደግሞ የባሰ ሌላ ጥያቄን ይዛ መጣለች እና ዳጣንም እገላታለሁ ብላ ልትደበድባ ሞክራለች። ናታን እንግዲህ ገላግሎ ዳጣን እንድትወጣ አድርጓል። ዳጣም ስትሮጥ ወደ አባቷ ዘንድ ሄዳ ነበር። አቶ ደረጀም በጉጉት መልሱን እየጠበቀ ነበር። ግን ደግሞ ዳጣ ለአቢጌል ተከላክላላታለች። አቢጌል እኔና ናታንን አንድ ላይ አየችን፣ ግን አለቀሰች፣ ከፋት እንጂ ሌላ ምንም አላረገችኝም፣ እኔ ምንም ላርግሽ አላለችም፣ ይሄ ነገር ግን እያለች ነበር። አቶ ደረጀም እንግዲህ የእውነት አንቺን ከምትወደው ሰው ጋር አይታሽ ዝም ካለችሽ መታገስ ታስታግሳ ካሳለፈችሽ እውነትም እየተቀየረች ነው ማለት ነው የሚል ተስፋ አድርጎ ነበር። እናም እንግዲህ ዳጣም አዎ አባዬ እኔም እንደዛ ተስፋ አድርጌያለሁ እያለች ነው። ግን ደግሞ ናታንና ወይዘሮ ማርታ ተገናኝተው እያወሩ ነበር። ወይዘሮ ማርታ አቢጌል ባህሪዋ እንጂ ሌላ ነገሯ ሙሉ እንደሆነ ተናግራለች። እናም እንግዲህ ወይዘሮ ማርታ ናታን ከአቢጌል እንዳይርቅ በተቻለ መጠን ከጎኗ ሆኖ እንዲያግዛት እየጠየቀችው ነበር። እና አቢጌል እንግዲህ ለመቀየር እየሞከረች ነው ብላለች ወይዘሮ ማርታ። ናታን ግን እንደዛ እውነት ነው ለመቀየር እየሞከረች ነው፣ ግን ደግሞ አቢጌል የሆነ የጎደላት ነገር መኖር አለበት ብሎ ለወይዘሮ ማርታ ነግሯታል። እንዴት ማለት ምን ደግሞ ምን አደረገች ብላ ወይዘሮ ማርታ ደንግጣ ነበር። ናታንም አይ ማለቴ አሁን ደግሞ ብቻ መሆን አብዝታለች፣ ብቻ ግን ይሁንማ የጎደለ ነገር አለ እያለ ነው። አይ ባህሪዋ እልህኝነቷ ነው እንጂ ሌላ ምንም ነገር የለም፣ እልህኝነቷ ደግሞ አንተንም አሳጥቷታል ብላለች። አቶ ደረጀ ለዳጣ ናታን የሁላቸውም ወንድም እንጂ ማናቸውም በሌላ አይን እንዲያዩት አስጠንቅቋል። ዳጣንም ሆነ አቢጌልንም ሰዓት እላፊ እሱ ክፍል ማንም ሰው እንዳይሄድ፣ ከዚህ በፊት አረገዝን ብላችሁ በሰራችሁት ፕራንክ እኔ ናታንን ያልጠረጠርኩት ናታን ከናንተ ከልጆችን ለይቼ ስለማላየው ነው። ግን ደግሞ ለዛ ያለችውን ሰምተሻል፣ መጠርጠርም ነበረብን፣ እንደዛ መሆንም አለበት እያለ ነው። ዳጣም እንዴ ናታን እኮ እንደዛ በጭራሽ አያደርግም ብላ ነበር። እኔም እንደሱ ነበር የማስበው፣ ይሄ ግን ደግሞ ትክክል አይደለም፣ ግዴታ መጠራጠር አለብኝ ለልጆቼ ለጥንቃቄ ሲባል፣ ምክንያቱም የሰው ልጅ ስህተት ይሰራል፣ የሰው ልጅ ሙሉ አይደለም አጥፊ ነውና አንድ ቀን ስህተት ሊሰራ ይችላል። እኔ ራሱ በምታምነኝ ሚስቴ ላይ ስህተት የሰራሁት ይሄው ባለመጠርጠር ውስጥ ነው ብሏል አቶ ደረጀ። እና ተሳስቼ ነው አንድ ቀን ነው ብለኸኝ አልነበረም እንዴ ብላለች ውሃ ዳጣ። በዚህን ጊዜ አቶ ደረጀ አንድ ቀንም ቢሆን ይሄው የዘላለም ጸጸት የአንድ ቀን ስህተት ነው አንቺን ያመጣሽ፣ ስለዚህ እናንተም ቢሆን እንድትጠነቀቁ ፈልጋለሁ። ሰዓት እላፊ ወንድ ልጅ ነው፣ ደግሞ ወደሱ ክፍል እንዳትሄዱ፣ ሁላችሁም ምርጥ ወንድማችሁ ነው፣ ጠባቂ ወንድማችሁ ነው ብሎ አስጠንቅቋል። ዳጣም አባቷን ለማስደሰት እሺ ብላ ሀሳቡን ተቀብላለች። በሌላ በኩል እንግዲህ አቢጌል ብቻዋን ሄዳ ተቀምጣለች። እስከ ዛሬው ወደ እናቷ አሮጣ መሸጎጥ ሳይሆን ብቻዋን ነገሮችን ለመጋፈጥ እየሞከረች ያለች ትመስላለች። ብቻዋን ቁጭ ብላ እያለቀሰች ነበር። አባትና እናቴ የእውነት እኔን ይወዱኛል? ቢወዱኝስ እነዛን የመከራ ሌሊቶች ሳሳልፍ አንድም ቀን እንቅልፍ ሳይወስደኝ ሲያድር በአይኔ ላይ እንቅልፍ ሳጣ ያንን ሁሉ ጭንቀት ብቻዬን ስጨነቅ ለምንድን ነው ከጎኔ ያልሆኑት? ጥፋቴ ምንድን ነው? በዚህስ ልክ ሊያስቀጣኝ የቻለው ነገር ምንድን ነው? የሚል ጥያቄን አንስታለች። እናም እንግዲህ አቢጌል ብቻዋን ዘግታ በተቀመጠችበት ጊዜ ወይዘሮ ማርታ እራት ልጠራት ሄዳ ነበር። ግን ደግሞ አቢጌል አባቴን ይቅርታ ጠይቂልኝ፣ እኔ ራት መብላት አልፈልግም፣ ሁሉም ነገር አስጠልቶኛል፣ ብቻዬን ነው መሆን የምፈልገው ብላለች። በዚህን ጊዜ እንግዲህ ወይዘሮ ማርታ ደግሞ መቼ ጀምሮ ነው አንቺ ብቻሽን መሆን የመረጥሽው? እንሂድና እራት ቤ አባትሽም ሁሉም ቤተሰብ እየጠበቀሽ ነው ብላት ነበር። አባቴን ይቅርታ ጠይቂልኝ፣ ከዛ ውጭ ግን አሁን እኔ ምንም አይነት የመመገብ ፍላጎት የለኝም፣ ሁሉም ነገር አስጠልቶኛል፣ እባክሽ ብላ እናቷን መልሳታለች። ወይዘሮ ማርታም የአቢጌል ጉዳይ አሳስቧት ብቻሽ ብላ ተመልሳለች።
አቶ ደረጀም እንግዲህ ለምንድነው እራት አልበላም ያለችው? ይህ ሁሉ ነገር የማርታ ነው፣ ማርታ ናት ልጆችን እያመረጠች ያለችው እያለ ነበር። ከናታንም ጋር ማውራት ጀምረዋል። ናታን እንግዲህ ባለፈው ነገር ሳትቀየም የቀርቻል ያልመሰለኝም፣ ልጁ በህይወት እያለ እንደዛ ስጨነቅ ለምን ዝም አሉኝ የሚል ጥያቄ የምታነሳ ይመስለኛል። ብቻዋን መሆን አብዝታለች ብሏል። አቶ ደረጀም እፈልግሃለሁ ብላኛለች፣ ጧት አወራታለሁ፣ ምናልባት የምትጠይቀኝ ጥያቄ ይኖራል፣ መቼም አቢጌል አርፋ አትቀመጥም እያለ ነበር። ናታንም እውነት ነው፣ በእርግጥ ብቸኝነትንም ማልቀስም አብዝታለች ብሎታል። እናም በዚህን ጊዜ እንግዲህ አቶ ደረጀ የተቻለኝን ሁሉ እንድትቀየር ለሷ ብዬ ሞክሬያለሁ። በእርግጥም አሁንም ቢሆን አቢጌል አርፋ ትቀመጣለች ማለት አይቻልም። ልጆቹ ደግሞ እንደዚህ እንዲማርጡ የምታረገው ማርታ ናት እያለ ነው። እናም እንግዲህ አቶ ደረጀ ጧት ሄዶ አቢጌልን ለማናገር ወስኗል ማለት ነው። በሌላ በኩል ገዛኸኝና ለዛ የፍቅር ዳርዳር የጀመሩ ይመስላሉ። ባለፈው አቢጌል ገዛኸኝን አቅፋ ስትስመው ባየች ጊዜ እረርድብን ብላ ነበር ለዛ እና ገዛኸኝም ለዛ በመናደዷ ደስተኛ ነበር። ገዛኸኝ እንግዲህ ለዛን ሳይውል ሳያይ ማደር ከብዶታል። እናም ለዛም በሰዓቱ ለራት ብትፈለግም እንግዲህ ለዛ ገዛኸኝ ከመጣ ጀምሮ እሷን ቤት ማግኘት ከባድ ነው እያለ ነው። እናም እንግዲህ ለዛም በመስኮት መጥቶ አንኳኩቶ በጠራት ጊዜ ወደ ገዛኸኝ ሄዳ ነበር። ገዛኸኝም ብርዱ ስለጠና ብርድ እንድትከላከይልኝ ነው ብሎ ለዛን በጣም አበሳጭቷታል። ብርድ ቢበዛብህ ብርድ ልብስ ልበስ እንጂ እኔ ምን አገባኝ፣ ለምንድን ነው የፈለከኝ ብለው ነበር። እሱም እንደዚሁ ለብርድ መከላከያ እንደሆነ ነግሯታል። ለዛ ከሱ መስማት የምትፈልገው ነገር ያለ ይመስላል። እንደዛ ከሆነ ለምንድን ነው አገር የማትሄደው ብለው ነበር። ገዛኸኝም አገር ሄዶ አሁን ላይ እንደ ድሮ አርሶና አምርቶ ቤተሰብ ማስተዳደር እንደሚከብድ ተናግሯል። ምክንያቱም ሁሉም ነገር አርቲፊሻል ለምዷል። እንደ ድሮ አባቶቻችን ምርጥ ዘር ተብሎ ገበሬው መርጦ ያስቀመጠውን ዘር ሳይሆን የሚዘራው መሬቱም ቢሆን በማዳበሪያና መንግስት ያመጣውን የፈረንጅ አርቲፊሻል ዘር ካልሆነ በስተቀር አይቀበልም። እሱን ደግሞ በቀላሉ ማግኘትም ከብዷል። ስለዚህ መሬትም እያበቀለ አይደለም፣ መሬቱም እንደ ሰው መምረጥ ጀምሯል። ስለዚህ እንዴት አድርጎ ነው በዚህ ኑሮ ቤተሰብ መስርቶ ማስተዳደር የሚቻለው እያለ ነው። እና ታዲያ እኔም እኮ የገጠር ልጅ ነኝ፣ ቢሆንም ግን አገርህ አይሻልህም ወይ እስከ መቼ ድረስ እንደዚህ ብለው ነበር። እሱም ሀገር የሚሄድ ካለብኝም አንቺ ጋር የሚሄድ ከሆነ ነው እንጂ አለዛ አልሄድም ብሏል። እንዴት ማለት ነው? እኔ ላንተ አንተ ለኔ አትመጥነኝም እያለች ነው። ለዛ ግን በምላሷ ትናገር እንጂ የእውነት እሷም አፍቅረዋለች። ገዛኸኝም ቢሆን የወደዳት ይመስላል። በስተመጨረሻም እንግዲህ ለብርድ መከላከያ እንደሆነና እንዲታወራው ፈልጎ እንደሆነ የጠራት ስታውቅ ከስራ ላይ የጠራኸኝ ለዚህ ለማይረባ ወሬ ነው ወይ? ቁም ነገር እንዳለ አድርገህ አንኳኩተህ የጠራኸኝ ለምንድን ነው ብትለውም እሱ አንቺ ራስሽ ናፍቄሽ መጣሽ እንጂ እኔ መች ነው ያንኳኳሁት ብሎ በካዳት ጊዜ ለዛ እንግዲህ እጅግ በጣም ተናዳበት በገዛኸኝ ጥላው ገብታለች ማለት ነው። በር ከፍታ አድርጌ ያላት እሱ ሌላ በር ፈልጎ ነበር፣ ግን ደግሞ የውጭን በር ከፍታለት ለዛ ጥላው ገብታለች። ገዛኸኝም በጣም የተናደደ ይመስላል። አቢጌል አባቷን በጥያቄ ለማፋጠጥ ስታስብ አድራለች። ዳጣ ሰላም ዘንድ ሄዳ ነበር። ሰላም አንዳንድ ነገሮችን እያለቻት ነው። ለዳጣ መጠራጠር አቅቷት እንጂ ልጇ አንቺን ነው የሚመስለው ባለቻት ጊዜ ወንድምሽ ነው እንዴ ማለት ነው። ግን ደግሞ ዳጣ ከኔ ጋር ምን ሊያገናኘው ይችላል ብላ ስላሰበች ምንም ትኩረት አልሰጠችውም። የሰላም ልጅ ቆንጅዬ የሚያምር ወንድ ልጅ እንደሆነ ተናግራለች። በዛ ላይ ደግሞ ብዙ ጊዜ አንቺን ይመስላል እያለች ነው የሚልም ጥያቄ በተደጋጋሚ ለቤተሰቡ ታነሳለች። እንግዲህ አቶ ደረጀ ዳጣን ሊያመጣት እነ ሰላም ሰፈር ሄዶ ነበር። አባዬ እዚህ ድረስ እኔን ለማምጣት ለምንድን ነው የምትመላለሰው? እዚህ ከደረስክ አይቀር ለምንድን ነው ወደ ውስጥ ገብታ ሰላምዬን የማታያት? ከወለደች በኋላ በአንተና በሰላም መካከል ያለው ነገር ምንድን ነው? እየጠየካትም አይደለም። ለምንድን ነው እዚህ ደርሳ የምትመለሰው? ለምንድን ነው ገብተህ ልጇን የማታይላት? እሷንስ ሰላም የማትላት ብለው ነበር። አቶ ደረጀ ለልጁ የጓጓ ይመስላል። የሰላም ልጅ ቆንጆ ነው ብሎ ጠይቋት ነበር። ያው ቆንጅዬ ነው፣ ግን ደግሞ ሰላምዬ ብዙ ጊዜ አንቺን ይመስላል ትለኛለች ብለዋለች። አቶ ደረጀም ደንግጧል። በዚህን ጊዜ እንግዲህ አቶ ደረጀ ደግሞ ከአንቺ ጋር ምን አገናኘውና ነው የሚመሳሰለው ብሎ ሰላም የዳጣን ሀሳብ አስቀይሯል። እናም በዚህን ጊዜ አላቅም ብቻ ግን ስለ እናቷም ጠይቃለች። አባዬ ግን የኔ እናት አዲስ አበባ እዚሁ ነው ያለችው ብላ አንስታ ነበር።
እናስ ደግሞ የተበሳቆለች ናት ወይስ ጥሩ ኗሪ ናት ብለው ነበር። አቶ ደረጀም ምን ብትሆን ይሻልሻል በማጠብቂያት ብትሆንስ ብሎ ነበር። እንዳንቺ ምንድነው የምታስቢው ቢላት እናቴ ተበሳቁላ ከስታ ጠቁራ እንደዛ ይመስለኛል ብለው ነበር። የማጠብቂያት ቢሆንስ ቢላትም ምንም ብትሆን እናቷ እናት እንደሆነች እንደምትቀበላት ተናግራለች። አቶ ደረጀም እንግዲህ ስለ እናቷ ባወራች ጊዜ ምናልባትም አግብታም ወልዲያም ልጆች እህት ወንድም ቢኖረኝም አልጠላም ብሏል። ከዛስ ጥለሽን ልትሄጂ ነው ብሏት ነበር። እንዴ አባዬ አንተንማ የትም ጥዬ አልሄድም፣ አንተና ውሀዬን የትም ጥያችሁ አልሄድም። እኔ እኮ በጣም ነው የምወዳችሁ፣ እኔ እኮ አንተን በጣም እወድሃለሁ አባዬ እያለችው ነው። አቶ ደረጀም ምንም ነገር ቢፈጠር በሱ ላይ እንደሚያልፍ እንጂ ልጆቹን እንደማይነካ ተናግሮ ሁሉንም ነገር በቅርቡ እንደሚያስተካክል ተናግሯል። እና የኔ ልጅ ዘገየሁብሽ አይደል እነግርሻለሁ ብዬ ዘገየሁብሽ ብሏት ነበር። ኧረ አባዬ ነገር ስላነሳው እንጂ አልበለዚያ አንተን ማስጨነቅ ፈልጌ አይደለም፣ እኔ አንተ ካለህልኝ ሁሉም ሙሉ ነው ብላለች። እናም እንግዲህ መቼም እናቴ መጥፎ ሁኔታ ላይ ብትሆን ቢቸግራት ቢርባት ቢጠማት አንተ ዝም የምትላት አይመስለኝም። እናቴ አንተ እያለህ መጥፎ ሁኔታ ላይ እንደማትሆን አውቃለሁ፣ እንደምትረዳት እንደምታግዛት አምናለሁ። አንተ መልካም ሰው ስለሆንክ እናቴ መጥፎ ሁኔታ ላይ እየሆነች እንደዛ ልትዋት አትችልም። ስለዚህ ምንም አላስብም፣ አንተ በፈለክበት ሰዓት ልታሳውቀኝ ትችላለህ ብላ ነፃነቱን ሰጥተዋለች። አቶ ደረጀም ልጁን ይቅርታ ጠይቋል። ልጁ ዳጣን ይቅርታ ጠይቆ እጅግ በጣም እንደሚወዳት ነግሯታል። ቤተሰቡን ለመጠበቅም ሆነ ለምንም ነገር የተቻለውን ዋጋ ሁሉ የሚከፍለው እሱ እንጂ በእነሱ ላይ ምንም ነገር እንዲደርስ እንደማይፈልግም ነግሯታል። ለዛም ዳጣን እንግዲህ ሁሉም ነገር በቅርቡ አስተካክላለሁ፣ በቅርቡ የቤቱን ነገር አስተካክዬ አሳውቅሻለሁ፣ ምንም ነገር አትጨናነቂ እያላት ነው። እሷም ደግሞ እኔ አንተን ነው የምፈልገው፣ ምንም ነገር እንድትሆንብኝ አልፈልግም እያለች ነው። የአቶ ደረጀ ሚስጥር ግን ሳይወድ በግዱ አሁንም በቅርቡ ካልተናገረ አቢጌል በቀላሉ የምትፋታው አይመስልም። እናም እንግዲህ አቶ ደረጀ ግን የሰላም ልጅ ያምራል እያለ በተደጋጋሚ መጠየቅ ጀምሯል። ምክንያቱም ልጁ የሱ እንደሆነ ደጋግማ ስለነገረችው በዛ ላይ ወንድ ልጅ በመሆኑ የጓጓ ይመስላል። በሌላ በኩል እንግዲህ አቢጌል አባቷን ጧት እፈልገዋለሁ ላናግር ብላለች። አቶ ደረጀም ሲጠብቃት ስለቀረችበት ክፍሏ ድረስ ሂዷል። ምን ሆነሽ ነው ብሎ በጠየቃት ጊዜም አቢጌል እንዴ አባዬ ያ ሁሉ ነገር እያወቅ እንዴት አስቻለህ? እንደዛ ስጨነቅ ስጠበብ እንዴት አስቻለህ ብለው ነበር። እና አቶ ደረጀም ብመክርሽ ስላልሰማሽ ከኔ ይልቅ መከራ ቢመክርሽ ብዬ ነው፣ ልሰሚ ስላልቻልሽ ነው። ብትሰሚ ኑሮ ይሄ ሁሉ ነገር አይፈጠርም ነበር ብሏታል። እንዴ አባዬ እውነትማ መውጣት አለበት እያለች ነው። እና ዳጣንን ስለምታስጨንቂያት ለምንድን ነው? ዳጣ ምን ስላደረገችሽ ነው እንደዛ የምታረጊያት? የሰላም ልጅና አባትስ የምትጠይቂው ለምንድን ነው? እሱ ከአንቺ ጋር ምን የሚያገናኘው ጉዳይ ኑሮ ነው እንደዚህ የምታረጊው ብሏት ነበር። ግን ደግሞ አቢጌል እውነት አባዬ ይህን ጥያቄማ ጠይቃለሁ፣ መቼም አልተውም። ዳጣ ማናት? ምንድናት? እዚህ ቤት መኖር ከጀመረች እኮ 1 ዓመት አልፏታል። የሲሳይ ልጅም አይደለችም። ዳጣ ማናት? የሰላም ልጅስ አባት ማን ነው? እውነቱን መውጣት አለበት ብላ አሁንም በድጋሚ ጠይቀዋለች። አቶ ደረጀም ዝምታን መርጧል። ዳጣን ማናት ሌላት ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ